በስመ ስላሴ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ዘለዓለም ስላሴ ሰላም ክርስቶስ ብስኩላትና ይኩን። ንሎሙ ከዓ ጸሎትና ስለምንታይ ዘይስማዕ ዝብል ክንርኢና ማለት እዩ። ከም ናይ ኣምላኽ ፍቓድ 16 ነጥብታት እንዳልዓልና ወይም ጸሎትና ዘይስማዓሎም ነጥብታት ማለት እዩ ንዖም እንዳልዓልና ክንመሃር ኢና ማለት እዩ። ፈለማ ግን ጸሎት እንታይ እዩ ወይ ከዓ ተሰማዕነት ዘለዎ ጸሎት ከመይ ዝበለ እዩ ንዝብል ቅድሚ ሕጂ ዝሰራሕክዎ ቪድዮ ኣሎ ንሱ ክትሪእዎ ትኽእሉ ኢኹም ማለት እዩ። ሕጂ ግን ብቀጥታ ናብቶም ዝርዝራት ኢና ክነብል ኣብ መጽሓፈ ኪዳን እንታይ ይብለና ወዘእንበለ ንስኣሎ ይሁ ፍትወትነ ይብለና ማለት እዩ። እዚ ከዓ እግዚኣብሔር ኣምላኽ ግድን ለሚናዮ ዘይኮነሲ ከይለመና ከይተማሓፀናዮ እውንሲ ንዓና ዝበሎ ነገርስ ይህበና እዩ እና ከምዚ እንድሕር ደኣ ኮይኑሲ ስለምንታይ ዳ ጸሎትና እግዚኣብሔር ኣምላኽ ዘይሰምዐና እንብል እንተኮይንና ቀዳማይ እንታይ እዩ ቂምን በቀልን ሒዝካ ጸሎት ምግባር ማለት እዩ። እዚ ከዓ ምስቲ ጸሎት ተጻራሪ እዩ ዝኸውን ምሽ ኣብቲ ናይ ኩሉ ሻብ ጸሎት እንገብር ከለና ኣብ ሰማያት እትነብር ኣቦና እናበልና ጸሎት ንገብር ኣብኡ ከዓ እንታይ ዝብል ኣሎ በደልና ከም ዝሓድካና ወይም ከም ዝገደፍካናስ ንሕና እውን ንዝበደሉና ክንገድፈሎም ኢና እናበልና ኢና ንጽሊ ሓቂ። ስለዚ ቂምና በቀል እንድሕር ሒዝናስ ኣበይ ዳ ኣሎ እቲ ዝገደፍናዮ በደል? እግዚኣብሔር ኣምላኽ ከመይ ገይሩ እዩ እቲ በደልና እቲ ሕማቕ ስራሕትና ክገድፈልና ከመይ ገይሩ እዩ ከዓ ጸሎትናስ ክሰምዓና ማለት እዩ። እቲ ካልኣይ ምክንያት እግዚኣብሔር ኣምላኽ ጸሎትና ዘይሰምዐሉ ከዓ ብዝሓሰናሉ ሓሶት ንፍጽመሉ ብዚ ንሓመየሉ በቲ ሓሜት ንፍጽመሉ ጸያፍ ዝኾኑ ቃላት ንዛረበሉ ንሕዋትና ንቤተሰብና ንስድራና ንጎረቤትና ንንፈልጦም መሳርሕትና መትዓቢትና ንሓመየሉ ሞራል ክብሪ ሰብ ደቂ ሰብ ብዝ ንትንክፈሉ ብኸምዚ ዝበለ አንደበትና መሊስና ክንጸሊ ከለና ኣምላኽ ኣይሰምዓናን እዩ ማለት እዩ። ብፍላይ ከዓ ዘይንጣዓስ ሰባት እንተኮይንና ኮነ ኢልና ከምዚ ንፈጽም ወይም ከምዚ ንገብር እንድሕር ደኣ ኮይንና ዋዛ ፈዛዛ ንገብር እንድሕር ደኣ ኮይንና እንዳፈለጥና ማለት እዩ ወይ ከዓ እዚ ብምፍጻምናስ ዘይንጣዓስ ሰባት እንድሕር ደኣ ኮይንና እግዚኣብሔር ኣምላኽ እቲ ጸሎትና ቅቡል ኣይኮነን ማለት እዩ። ሐዋርያ ቅዱስ ጳውሎስ ኣብ ቆላሲስ ምዕራፍ 3 ፍቕዲ 8 እንታይ ይብል? ቁጣዓ፣ ንደት፣ ክፍኣት ካብ ኣፍኩም ፀርፊ ዘጸይፍ ዘረባን ካባኻትኩምሲ ኣርሕቁ ይብል ማለት እዩ። ስለዚ ንሕና ከምቲ ኣቦና ዳዊት ኣብ መዝሙር 141 ፍቕዲ 3 ኦ ጎይታይ ንኣፈይ ሓላዊ ግበር ማዕጾ ከናፍረይ እውን ሓሉ ኢሉ ጸሎት ዝገበሮ ንሕና እውን ከምኡ እናበልና ክንጸሊ ክንኽእል ኣለና ማለት እዩ። እቲ ዝረስሐ አንደበትና ብንስሐ ክንሓጽዎ ኣለና ብቅዱስ ቁርባንስ ክንቅድሶ ክንኽእል ኣለና። ሽዑ ጸሎትና ግድን ክስማዕ እዩ። ሳልሳይ ከዓ ዘይጠቕመና እንድሕር ደኣ ኮይኑ ወይ ከዓ ዘይጠቕመና ነገርሲ ንልምን እንድሕር ደኣ ኮይንና ማለት እዩ። ንኣብነት ውሉድ ሃበኒ እናበልና እንድሕር ደኣ ንልምን እንተኮይንና ወይ ከዓ ንእግዚኣብሔር እንድሕር ደኣ ንምሕፀኖ እንድሕር ደኣ ኮይንና እቲ ዝወለድናዮ ቆልዓ ወይ ከዓ ህፃን ንሃገር ንወገን ንቤተ ክርስቲያን ዘይጠቅም እንድሕር ኮይኑ ግደፍዎሞ ንቤተ ክርስቲያን ንወገን ንባዕልካ እውን ኣሕሪሩ ዝቐትለካ ቀታሊኻ እንድሕር ደኣ ትወልድ እንድሕር ደኣ ኮይንካስ እንታይ ረብሓ ኣለዎም ውላድካ? መሊስካስ እንታይ ክገብር ከምዚ ዓይነት ውሉድ ሃበኒ እናበልካ ንእግዚኣብሔር ኢኻ ተማርር ማለት እዩ። ከምዚ ዝበለ ዝተረገመ ውልድስ ንምንታይ ትበኒ እናበልካ ተመሊስና ስለነማርር ንኣብነት እየ ዝገልጾ ዘለኹ ዘይጠቕመና ነገር ኣይሂበናን እዩ ማለት እዩ። ካብኡ ከዓ ማቴዎስ 16 ሰብ ብኩሉ ኣብ ዓለም ዘሎ ረቢሑሲ ነፍሱ እንተኣጥፍኣስ እንታይ ጠቕሞ ይብለና። ሕጂ እቲ ንልሙኖ ዘለና ስራሕ ክኸውን ይኽእል እቲ ንልሙኖ ዘለና ነገርሲ ንነፍስና ፀገም የብሉን ብስጋና ክጠቕመና ክእል እዩ ልክዕ ግን ንነፍስና ዝሓስያ እንድሕር ደኣ ኮይኑ ወይ ከዓ ነፍስና ዘጥፋኣ እንድሕር ደኣ ኮይኑሲ እንታይ ክዓሰልና? ስለዚ በዚ ምክንያት እግዚኣብሔር ዘይመለሰና ጸጥ ይብል ወይም ኣይምልሰናን እዩ ማለት እዩ። ራብዓ ከዓ ተላጽቆተ ስኢን ይበሃል። እዚ ማለት ሓደ ሰብ ዝኾነ ሕቶ የቕርብ ኣምላኽ ከዓ ይምልሰሉ ወይ ከዓ ይፈትሓሉ ማለት እዩ። ነቲ ፀገሙ ነቲ ሕቱ መልሲ ይህበሉ። ድሕሪኡ እቲ ሰብ እንድሕር ደኣ ዘይጸጊምዎ ናብ ቤተ ክርስቲያን ናብ ኣምላኽ ኣይምለስን እዩ ማለት እዩ። መብዛሕትና ከምኡ ኢና ዝኾነ ሕቶ ንኣምላኽ ነቕርብ እሞ ንሳ እንድሕር ደኣ ተሳኺዓ ወይ ከዓ እቲ ህይወትና ሙሉእ እንድሕር ደኣ ኮይኑስ ናብ ኣምላኽ ኣይንቐርብን ኢና መንፈሳውያን ኣይንኸውንን ኢና እቲ ጸሎት እቲ ጾም እቲ ስግደትሲ ኣይሚገበርናን። ስለዚ እግዚኣብሔር ኣምላኽ ሕቱኡ ከይተመለሰ ብዝጸንሐ ቁፅሪ መታን ክምልሰለ እዩ እናበለ ናብ ቤተ ክርስቲያን መታን ክመላለስ ወይም እናተመላለስና ብዝኸድና ቁፅሪ እቲ መንፈሳዊ ርዲእትና እናሰፍሐ እቲ ዘለና ፍቕሪ እግዚኣብሔር እናሰፍሐ ኣብቲ መንፈሳዊ ዘለና ብርኪ እንዳዓበየ ምስ ከደ እግዚኣብሔር ኣምላኽ ኣብቲ ብርኩ ንሱ ምስ በጽሕና ፍቕሪ እግዚኣብሔርን ፍቕሪ መንፈሳውነትን ምስ ተረዳእና ማለት እዩ እቲ ፀገምና ይፈትሐልና ወይም ናይቲ ሕቶና መልሲ ንረክብ ማለት እዩ።
እግዚኣብሔር ኣምላኽ ይዝንግዕ ወይ ከዓ ነቲ መልስና ነቲ መልሲ የዘንግዖ። ሓምሻይ ኩሉ ዝሓተትናዮ ዝምለስ እንድሕር ደኣ ኮይኑ ኩሉ ንእግዚኣብሔር ኣምላኽ ሕቶ ዘቕረብናሉ እንድሕር ደኣ ዝምልሰና እንድሕር ደኣ ኮይኑሲ ብትዕቢት ክንወድቕ ንኽእል ኢና ማለት እዩ። ስለዚ እግዚኣብሔር ኣምላኽ ንባዕልና ክብል እዩ እምበር ንሱ ስኢኑ ኣይኮነን። ናይ ኩላትና ሕቶ ክምልሶ ይኽእል እዩ። ግን ክምልሰና ከሎ ሰባት ደካማታት ስለ ዝኾንና ከም ጻድቃናት ጌርና ክንሓስብ ኢና። ንባዕልናስ ከም ጻድቕ ጌርና ክንሓስብ ንጅምር ኢና ማለት እዩ። ሰይጣን እውን ብውዳሴ ከንቱ ስለ ዝፍትነና እንኳን ንዓና ግደፍዎ እሞ ነቦታትና ንብዙሓት ኣቦታት እውን ፈቲንዎም እዩ። ኣብዚ ቅዱስ ጳውሎስ ኣብ 2 ቆሮንጦስ ምዕራፍ 12:7 እንታይ ይብል? ብምኽንያት እቲ ብዙሕ ዝተገለጸለይስ እምብዛ ምእንቲ ከይዕቢ ከዓ ስጋይ ዝወግእ ናይ ሰይጣን ልኡኽስ ተዋሂብኒ ይብል። ከምቲ ዝብለኩም ዘለኹ እዩ ኩሉ ነገራት ሚስጥራት እንዳተገለጸና እንድሕር ደኣ መፅኡ ዝተፈላለየ ረኣያት ከምኡ እውን እቲ ዝሓተትናዮ ሕቶ እንዳተመለሰ ስቕ ኢሉ ኣምላኽ ዝምልሰና እንድሕር ደኣ ኮይኑ ብኸምዚ ብትዕቢት ክንወድቕ ኢና ማለት እዩ። እንኳን ንሕናሲ ቅዱስ ጳውሎስ እውን ብትዕቢት መታን ከይወድቕ ኢሉ ተዛሪቡ ኣሎ ማለት እዩ ከምቲ ዘንበብክዎ። ስለዚ ብትዕቢት መታን ከይንወድቕ እግዚኣብሔር ኣምላኽ ንዓና ኢሉ ትም ክብል ይኽእል ማለት እዩ። ሻድሻይ ከዓ ግቡእ ዘይኮነ ሕቶ ንልምን እንድሕር ደኣ ኮይንና ወይ ከዓ እቲ ንልምኖ ነገር ዘይንፈልጦ እንድሕር ደኣ ኮይንና ንኣብነት ኣነ ምስ ዝኾነ ሰብ እንድሕር ደኣ ተባኢሰ ናብ ኣብ ጸሎት ኮይነ ከምዚ ገበሮ ከምዚ ግበረለይ ናይዚ ሰብ እዚ ዝኾነ ሕማቕ ነገሩስ ኣርኤኒ እናበልኩ ዝጽሊ እንድሕር ደኣ ኮይነ ከምዚ ዓይነት ጸሎት ቅቡል ዘይኮነ ጸሎት እዩ። ካልእ እውን ዘይንፈልጦ ልመና ንኣብነት ኣብ ወንጌለ ማቴዎስ ምዕራፍ 20:20 ማለት እዩ ሉቃስ 22:24 ማርቆስ 10:15 እንታይ ዝብል ንረክብ? እኖ ደቂ ዘብዴዎስ ምስ ደቃስ ናብኡ ቀሪባ ይብለና ማለት እዩ። እናሰገደት ሓደ ነገር ለመነቶ ኢየሱስ ከዓ እንታይ ትደሊ ይበላ ንሳ ድማስ እዞም ክልተ ደቀይስ ኣብ መንግሥትኻ ሓደ ብየማንካ ሓደ ብጸጋምካስ ክቕመጡስ ግበረለይ በለቶ። ኢየሱስ ግና መሊሱስ እቲ ልምንዎስ ኣይትፈልጡን ኢኹም እቲ ኣነ ዝሰትዮ ጽዋዕስ ክትሰትይዎ ዶ ትኽእሉ በሎም። ንሳቶም ድማ እወ ንኽእል በልዎ። ኢየሱስ ከዓ ጽዋዕይሲ ክትሰትዩ ኢኹም ኣብ የማነይን ጸጋማይን ምቕማጥ ግና ነቶም ሰማያዊ ኣቦይ ዘዳለወሎም እዩ እምበር ኣነ ኣይኮንኩን ዝህብ በሎም። እዚ እንታይ ማለት እዩ? እታ ኣዲኦም ምሳኻስ ኣንግሶም ደቀይ እያ ትብሎ ዘላ። ክርስቶስ ግን ዝነግስ ኣበይ እዩ? ኣብ መስቀል እዩ ዝነግስ እና ብየማንካና ብጸጋምካስ ምሳኻስ ይሰቐሉ እያ ትብሎ ዘላ ከይተረዳእ ማለት ከይፈለጠክ። ስለዚ ንሕና እውንሲ ከምዚ ዓይነት ጸሎት ምናልባት ነቐርብ ኣለና ከይንኸውን እቲ ንልምኖ ዘለና ነገርሲ ዘይንፈልጦ ዘይተረዳእና ስቕ ኢልና ጥራይ ንልምነና ከይንኸውን ኣብ መበል ሻውዓኻ ንሪኦ ትኹረትን ተመስጦን ወይ ከዓ ስርዓት ዘይብሉ ጸሎት እንተኮይኑ እሺ ጸገም የብሉን። እቲ ተመስጦ ብናይ ርኩሳት መናፍስቲ እንድሕር ደኣ ኮይኑ ግድን እዩ ናይ ኣየር ኣጋንንቲ ስለ ዝቃለሱና ጸሎትና ብተመስጦ ምስ ኣምላኽ ከይንዘራረብ ጸሎት ማለት ምስ ኣምላኽ ምዝርራብ እንድዩ። ስለዚ ምስ ኣምላኽ ብግቡእ ዝኾነ ተመሲጥና ብልቢ ከይንራኸብ ግድን ርኩሳት መናፍስ ክርቡሽና እዮም። ንሕና ከዓ ብዝተኻኣለና እናማዕተብና ብመቁጠርያን ብስግደትን እናገበርና እግዚኣብሔር ኣምላኽ ነዞም ከምዚ ዝበሉ መናፍስ ንኸኣስረና እንዳተማሕፀና ብዝተኻኣለና ክንቃወሞም ክንኽእል ኣለና ማለት እዩ። ኮይኑ ግን ኣብዚ ስርዓት ዘይብሉ ጸሎት እንድሕር ደኣ ኮይኑ ከምዞም ግብዛት ፈሪሳውያን ዓይነት ሰብ ክርእየለ ኢልካ ትጽልዮ ዓይነት ጸሎት እንድሕር ደኣ ኮይኑ ብፍላይ ከምዚ ገለገለ ሰብ እንታይ ኣሎ በቃ ጸሎት እንዳገበረስ ይዛረፍ ምስ ዝኾነ ይዕልል ዝኾነ ሰብ ይሓልፍ ከምዚ ብዓይኑ ጥፍሕፍሕ ይብል ቴሌፎን ይድወሎ ስልክ ወልዒሉ የዛርብ ማለት እዩ። ከምኡ እውን ሙሉእ ጉልበትን ጥዕናን ሒዙ ኮፍ ኢሉ ዝጽሊ ሰብ እውን ኣለዎ ክንደይ መንእሰይ ማለት እዩ። ስለዚ ከምዚ ዓይነት ስርዓት ኣልባ ዝኾነ ዓይነት ጸሎት እንድሕር ደኣ ነብጽሕ እንድሕር ደኣ ኮይንና ተቐባልነት የብሉን ማለት እዩ። ሻምናይ እግዚኣብሔር ኣምላኽ ተዓጋሲ ከም ዝኾነ ንሕና እውን ክንዕገስ መታን። እዚ ማለት ካብቶም ናይ መንፈስ ፍሬታት ዝበሃሉ ሓደ ዝኾነ ትዕግስትስ ገንዘብ ክንገብር ትዕግስቲ መታን ክንለማመድ ኢሉ ሱቕ ክብለና ይኽእል ማለት እዩ። ታሽኣይ ጸጋና ክብሪ ክንረክብ መታን ኩሉ ብፈተና ብመከራ ክንጸንዕ ከለና ብሃይማኖት እውን ማለት እዩ ክንጸንዕ ከለና እቶም ሰለስተ ናይ ሰማዕትነት ሰማዕት ክንኾን ከለና ኣብዚ ግዜና ማለት እዩ። ሰማዕት ማለት ኣብ ሰለስተ እዩ ዝምቀል ቆጻል ወይ ከዓ ሓምለዋይ ሰማዕትነት ኣሎ። እዚ እውን ኣብ ዓለም እንዳነበርካሲ ንዓለም ምስዓር ማለት እዩ። ዲያብሎስ ዘምጸልካ መከራታትን ፈተናታትንስ ንዕኡ ምቁቋም ወይ ከዓ ንዕኡ ምቅላስ ምውጋድ እቲ መንፈሳውነት ኩሉ ምፍጻም ኣብ ዓለም ኮይንካ እቲ ጸሎት እቲ ስግደት እቲ ናይ ጽድቂ ስራሕቲ ኩሎም ማለት እዩ ሓምለዋይ ሰማዕትነት ይበሃል ማለት እዩ። ብተመሳሳሊ እውን ኣብ ሓዳርካ ምጽናዕ ኣብ ሓዳር ዘሎ ፈተና ንዕኡ ኣብቲ ሓዳር ዘሎ ጸገም ኩሉ
ንዕኡ ምስ እግዚኣብሔር ኣምላኽ እንዳተዘራረብካ ንዕኡ ምስጋር ወዘተ ከምዚ ዝበለ ሓምለዋይ ወይ ከዓ ቆፃል ሰማዕትነት ይበሃል ማለት እዩ። እቲ ካልኣይ ከዓ ፃዕዳ ሰማዕትነት ይበሃል። ኣቦታት ኣብ መነኮሳት ማለት እዩ ኣብ በረኻ ባሕታውያን ኣብ በረኻ ኮይኖም ዝቃለሱ ግርማ ሌሊትን ፀብ ኣጋንንትን ዝቃለሱ ወይ ከዓ ብኡ ዝፀንዑ ኣብ ገዳሞም ተወሲኖም በቲ ገዳም ሕግን ደንብን መሰረት ወይ ከዓ በቲ ናይ ምንኩስና ስርዓት መሰረት ተወሲኖም ዝነብሩ እዚኦም ከምዚ ዝኾኑ ኣቦታት ፃዕዳ ሰማዕትነት ይበሃል ማለት እዩ። እቲ ናይ መወዳእታ ሳልሳይ ሰማዕትነት ከዓ ቀይሕ ሰማዕትነት ይበሃል። ንማዕተብካ ኢልካ ንሃይማኖትካ ኢልካ ሲ ክሳድካ ሕሊፍካ ምሃብ ማለት እዩ። ወይ ከዓ እቲ ዝመፀካ ኩሉ መከራታት ክሳብ መስዋዕትነት ክሳድካ ሕሊፍካ ትህብ ክሳብ ሱስ ምጽናዕ ሰማዕት ምዃን እዩ። ስለ ሃይማኖትካ ምስክር ምዃን ስለ ሃይማኖትካ ደው ምባል። ስለዚ ከምዚኦም ዝበሉ ሰማዕትነት ክንረክብ ከለና ወይ ከዓ ከምቲ ቅድም ዝበልኩኹም መብዛሕትና ኣብ ዓለም ስለ ዘለና ብጥዕና ዝመፀና ነገር ብሓዳር ዝመፀና ነገር ብውልድ ክኸውን ይኽእል ብዝተፈላለዩ ነገራት ዝመፀና ነገራት ንሱሲ ናትናስ ፀጋ መህቢና እዩ። እንድሕር ደኣ ኣብቲ መከራን ኣብቲ ፈተናን እንተፀኒዕና ማለት እዩ ክብሪ ንረክበሉ እዩ። እግዚኣብሔር ኣምላኽ ከዓ ኮነ ኢሉ መታን ፀጋ ክንረክብ መታን ክብሪ ክንረክብ እዚ ዓለም እዚ ሓላፊ ስለ ዝኾነ ናብ ዘይሓልፍ ዓለም ምኻድና ስለ ዘይቀሪ ኣብኡ ከዓ እንድሕር ደኣ ክንኣቱ እንተኮይንና ናብቲ ሰማያዊ ሂወት ማለት እዩ ኣብዚ ምድሪ እዚ ዝኾነ ገድሊ ክንፍፅም ክንኽእል ኣለና። ስለዚ እግዚኣብሔር ኣምላኽ ነዚ ክብሪ እዚ ንከይሓልፈና ንፅቡቕ እግዚኣብሔር ብፅቡቕ እዩ ዝፍትን ብኽፉእ ኣይፍትንን እዩ ኢልና ኣሚንና ብምስጋናን ብኣኮቴትን ክንቕበሎ ክንኽእል ኣለና ማለት እዩ። መበል 10 ከዓ ቦ ግዜ ለኩሉ እዩ። ናይ እግዚኣብሔር ስራሕ ዝሰርሐሉ እግዚኣብሔር ኣምላኽ ስራሕ ዝሰርሐሉ ናይ ባዕሉ ዝኾነ ግዘ ኣለዎ ማለት እዩ። ስለዚ ናትና ናይ እግዚኣብሔር ኣምላኽ ግዘ ወይ ከዓ እቲ ካላንደር ስለ ዝፈላለ ማለት እዩ እና እግዚኣብሔር ኣብ ዝፈቐዳ ግዘ ኣብኣ ክትፍፀም እያ። 11 ከዓ ንስሓ ዘይኣተናሉ ብፍላይ ከቢድ ዝኾነ ሓጢኣት እንድሕር ደኣ ሃሊና ንስሓ ግድን ክንኣቱ እንዳኸኣልና ስቑኢልና ዝገደፍናዮ ወይ ከዓ ደስ ኢልና ንሰርሖ ዝኾነ ሓጢኣት እንድሕር ደኣ ሃልዩ በዚ ምክንያት ዘይክሰምዓና ይኽእል ማለት እዩ። 12 ብፍላይ ሓጢኣት ማለት እዩ ዝለቅቕ ብድኻም እምበር ብተኣምር ጥራይ ስለ ዘይኮነ እዩ ማለት እዩ። ስለዚ ክንደክም ስለ ዘለና ክንፍትን ስለ ዘለና ስለ እንኽእል ማለት እዩ እምበር እግዚኣብሔር ኣምላኽ ንኣብነት ኣነ ናይ ዝሙት ጾር እንድሕር ደኣ ሃሊኒ ብተኣምሩ ገይሩ ስቑ ኢሉ ብሓንቲ መዓልቲ ዝፍውሰኒ እንድሕር ደኣ ኮይኑ ብትዕቢት ክወድቕ እየ። ስለምንታይ በቃ ቅዱስ ከም ዝኾንኩ ንጹህ ከም ዝኾንኩ ከምኡ እዩ ክስማዓኒ ማለት እዩ። ናይ ሰብ ፈተና እውንስ ኣየዳምፅን ኣይርዳእንን እዩ። ሰብ ከምዚ ክብለኒ ከሎስ ንባዕለይስ ከፍከፍ እየ ከብል ማለት እዩ። ስለዚ ብፍላይ ሓጢኣት ዝደክም ርኩሳን መናፍስቲ እውን ማለት እዩ ብድኻም ስለ ዝኾኑ እዩ ክንደክም ክንኽእል ስለ ዘለና ስለ እንኽእል በዚ ምክንያት እግዚኣብሔር ኣምላኽ ስቕ ይብለና ማለት እዩ። 13 ትእዛዙን እቲ ሕጉን ብቤተ ክርስቲያን ዝተደንገገ ሕግታት ዘይንፍፅም እንድሕር ደኣ ኮይና ነቶም ሕጊ ተገዛእቲ እንድሕር ደኣ ዘይኮይንና በቲ ሕጊ እንድሕር ደኣ ዘይንምራሕ እንድሕር ደኣ ኮይንና በዚ ምክንያት ከዓ እግዚኣብሔር ስቕ ክብለና ይኽእል ወይ እውን ጸሎትና ዘይክሰምዓና ይኽእል ማለት እዩ። ሕጊ እናፍረስካ ጸሎተይ ይስማዓኒ ኣይበሃልን መቸም። 14 እግዚኣብሔር ኣምላኽ ብብዙሕ ነገራት ይዛረብ እዩ። ገለገለ ካብኣቶም ብመፅሓፍ ይዛረብ እዩ፣ ብመምሃራን ይመኽረና እዩ፣ ብሕልምን ብራእይን ብመከራ እውን ብፈተና እውን ሲ የምህረና ጥራይ ዘይኮነ ሲ ዓርስና ፈቲሽና መታን ክንስተኻኸል መከራ ሲ ሓደ እግዚኣብሔር ኣምላኽ ንደቂ ሰባት ዘምህረሉ መንገዲ እዩ። ንሽ ነነዌ ብኸመይ ዶም ተመሊሶም ንነቢ ዮናስ ልኢኹ እኮ ከምዚ ዝበለ መከራ ተዳልዩ ኣሎ ስለዚ ሲ ተመለሱ ኢልዎም እዮም ምህላ ገይሮም ጸሎት ገይሮም ዝተመለሱ ምስ ኣምላኽ ዝተዓረቑ ማለት እዩ። ስለዚ እዚ እውን ናብ ግለሰብ ክነውርዶ ከለና ናብ ሂወትና ክነሽርፎ ከለና እቲ መፅኡ ዘሎ መከራታት እቲ ኣብ ሂወትና ፈተና ኮይንና ዘሎ ሲ ዓርስና ብዘምፃናዮም ብፅጋብና ክኸውን ይኽእል። ስለዚ እግዚኣብሔር ኣምላኽ በቲ መከራ ገይሩ ከምህረናን ክግስፀናን ከስተኻኽለናን ስለ ዝደሊ ዓርስና እግዚኣብሔር ከምዚ ገይርኒ ወይ ከዓ ኣይሰምዓንን ክንብል ዘይኮነሲ ኣነኸ እንታይ ገብር ኣለኹ ኢልና ናብ ልቦናና መታን ክንምለስ ብከምዚ የምህረናን ይግስፀናን የምህረናን ማለት እዩ። ስለዚ እቲ መከራና እንዳረኣየ ከም ዘይረኣየ እቲ ኩሉ ስቃይና እንዳሰምዐ ከም ዘይሰምዐ ይኸውን። መበል 15 ከዓ ዓብይ ዝኾነ ተኣምር ክፍፀመና ወይ ክፍፅመና ስለ ዝደሊ ማለት እዩ። ብፍላይ ከዓ ኣብቂዑ ዝተባሃለ ብደቂ ሰባት በቃ ሕጅማ የለን ተዓፅዩ ዝተባሃለ ነገር ተኣምር ገይሩ የሳኸዐልና ማለት እዩ። ወይ ከዓ ዝሓሸን ዝበለፀን ነገር ሲ ንክህበርና መታን ዋግኡ
ከይነቃልሎ ማለት እዩ። ብቐሊሉ ዝተረኸበ ኩላትና ደቂ ሰባት እንታይ ፀገም ኣለና ብቐሊሉ ዝረኸብናዮ ነገር ስለ ንርስዕ ማለት እዩ። ስለ ንንዕቕ ብከቢድ ለመና ብከቢድ ምሕፅንታ ዝረኸብናዮ ተማሕፂንና ንኣምላኽ ለሚድና ከም ዝገበረለይና በኺና ዝለመናዮ ነገር ግን ንዘለኣለም ውዕለቱን ፍቕሩን እንዳዘከርና መታን ንኽነብር እግዚኣብሔር ኣምላኽ ስቕ ይብል ማለት እዩ። ስለምንታይ ከምዚ ዝብለኩም ዘለኹ ብቐሊሉ እንድሕር ዳኣ ረኺብናዮ እማ ክነቃልሎ ኢና ክብሩ ኣይርዳእናን እዩ ማለት እዩ። ናይ እግዚኣብሔር ውዕለታን ናይ እግዚኣብሔር ፍቕርን ኣይርድአናን እዩ። ከምዚ ብከቢድ ተፀሚምና ግዜ ወሲድና ትዕግስቲ ጌርና ንኣምላኽ ተማሕፂንና ዝረኸብናዮ ነገር እንድሕር ዳኣ ኮይኑ ግን ናይ ኣምላኽ ውዕለታት ንዘለኣለም ኣብ ኣእሙሮና እዩ ተቐሪፁ ዝቐሪ። ኣብ መወዳእታ ከዓ ኣብ መበል 16 እግዚኣብሔር ኣምላኽ ስቕ ዝብል ወይ ከዓ ፀሎትና ስቕ ዝብለና ዘሎሲ ንክዕዘበና እምነትናሲ ንክፍትሽ ክኸውን እውን ይኽእል ማለት እዩ። እና በዞም ነጥብታት እዚኦም እግዚኣብሔር ኣምላኽ ፀሎትና እንዳሰምዐ ከም ዘይሰምዐ ይኸውን እዩ እሞ በየና እዩ ናተይኸ ከምዚ ፀሎተይ ዘይስማዕ ዘሎ ወይም እግዚኣብሔር ኣምላኽ ስቕ ኢልኒ ዘሎ ኢልና ዓርስና ክንምርምር ክንፈልጥ ክንኽእል ኣለና። ክሳብ መወዳእታ እውን ተስፋ ከይቆረፅና ንእግዚኣብሔር ኣምላኽ እንዳሓተትናን እንዳለመናን እቲ ኣብ ሂወትና ዘሎ ሕንቂ ሕንቅሊተይ ኩሉ መታን ክምልሰና ብትዕግስትን ተስፋ ብዘይምቁራፅን ክንፅበዮ ክንኽእል ኣለና። ዘምህረናን ዘገሰፀናን እግዚኣብሔር ኣምላኽ ዝተመስገነን ዝተኸበረን ይኹን። ወስብሃት ለእግዚኣብሔር።